እንዳረጋችበት 100% እርግጠኛ ነኝ። ለምን ፎከረች? ለምን ዛተች? ለምን ዛተች? እየዛተች እያለ ነው ወዘን በኋላ ታይ ምናምን ሲላት ነው አይደል እንደዚህ እንትን ያለችው። ዴብ ታይ እንደዚህ እንትን አትበይ፣ ከዳኒ ጋር አይደለም መጣላት ያለብሽ ምናምን እያለ ኤፍሬምን ሲቆጣው ምናምን ነው እንደዛ ነገር ያደረገችው። ስለዚህ ሩታ የሆነ ነገር አስባለች። ይሄን ልጅ ለመግደል፣ ይሄን ልጅ ህይወቱን ለማጥፋት ለሄርሜላ ግዴታ ህግም ለሄርሜላ እንደሚወስንባት ስላወቀች እንደገና አብርሽን ይዘነው እንውጣ ምናምን ያሉትም ደግሞ ለሰላም፣ ለፍቅር፣ ለመዝናናት፣ ለመጫወት እንዳልሆነ 100% ወቁ። ሀሳቧን አሳከች። እሷ ሀሳቧን አሳከች። አብርሽ ምንም አይነት ነገር እንትን እያለ አይደለም በአሁኑ ሰዓት። ገባችሁ አይደለ? በአሁኑ ሰዓት ምንም መተንፈስ ምን ማለት የለም። ወፍ እንደዚህ ነው አላማሽ፣ ፍላጎትሽ የኔ የነበረ አንቺ ምስጥ እስስት ደንቆሮ የሚለው ራሱ አይገልጽሽም ሩታ። ቤተሰብ እንግዲህ ሩታ እንደፎከረችው አድርጋለች ማለት ነው። ገባችሁ? ተው ዳኒ ተው፣ ማድረገውን ታውቃለህ፣ ተው ቦታው ይመቸኛል ምናምን አለች። ገባችሁ አይደለ? የሆነ ነገር ይዛ ማለት ነው። ትናንት ሲጀመር አብርሽን ለመዝናናት የሆነ ነገር ለማድረግ ሳይሆን ይዘውት የወጡ ከከተማ አብርሽን የሆነ ነገር አጠጥተው እዛው ገለው ሊመጡ ነበር ሀሳባቸው የነበረ። ገባችሁ አይደለ? ከዛም በኋላ ሩታም ተበቀልኩት የአብርሽን መኪና ነሽ ንብረት ነሽ ምናምን ሊወርሱ ነው ነበር ከወንድምየው ጋር ማለት ነው። ከዛ ውሻ ወንድሙ ጋር ከኤፍሬም ጋር ማለት ነው። ገባችሁ አይደለ? ከዛ እንደማይሰዷት አወቁ። እሷ በቃ 100% እንደማይለቋት አወቀች። ይቅርታ ማርያምን የሆነ ኢሞሽናል ሊሆንኩት ማርያምን ነው የምላችሁና በቃ እንደማይለቁት ስላወቀች ተው አለች። ገባችሁ አይደለ? ልክ የሆነ ጦር ነገር ወግቶ እንትን እንደሚል ሰው ተው ቦታው ይመቸኛል፣ ተው ማድረገውን አታውቁም፣ ተው አለች። ገባችሁ አይደለ? ከጎኑ ሁና ልጅ እያባባለች እንደዚህ እንትን እያለች መስላ ልክ እንደዚህ እንትን እያለች መስላ ምናምን የሆነ ነገር እንትን አለችው። ለምንድን ነው ኤፍሬም ራሱ ተዘጋጅቶበታል ለመገደፍ ማለት ነው። ገባችሁ አይደለ? ለመገደፍ ራሱ ተዘጋጅቶበታል። ከነሱ ጋር እየተጣላ ያለ ሰው እንዴት ነው እንዲተሎ ብሎ ደርሶ እንትን ሊለው የሚችለው? ስለዚህ ሩታ የሆነ ነገር አድርጋበት ነው የወደቀ አብርሽ። በሌላ በምንም አይነት መልኩ አይደለም። በምንም እነሱ ጋር አልጮኸ፣ እነሱ አልጮሁበት፣ ከሱ ላይ ምንም የሆነ ነገር የለም። ምንም ማለት ነው። ሩታ ግን የሆነ ነገር ቀብተዋለች። ተው እያለች እያስጠነቀቀች ነው የነበረ። ገባችሁ አይደለ? ተው የሆነ ነገር እንትን እላለሁ ቦታው ይመቸኛል ምናምን አለች። ገባችሁ አይደለ? ስለዚህ ከጎኑ ሆና የሆነ ነገር አርጋበታለች፣ ወይ የሆነ ነገር ወግተዋለች፣ ወይ የሆነ ነገር ቀብተዋለች። ከዛ ውጭ ምንም ነገር ብትሉኝ አልሰማችሁም። ራሱን ሰተ እንደዚህ እንትን ብሎ ጭንቀት፣ ስትረስ ምናምን እንደዛ የሚባል ነገር የለም። ገባችሁ አይደለ? እንደዛ የሚባል ነገር የለም። የሆነ ነገር አርጋበታለች። የሆነ ነገር እንዳረጋችበት 100% እርግጠኛ ነኝ። ለምን ፎከረች? ለምን ዛተች? እየዛተች እያለ ነው ወዘን በኋላ ታይ ምናምን ሲላት ነው አይደል እንደዚህ እንትን ያለችው። ዴብ ታይ እንደዚህ እንትን አትበይ፣ ከዳኒ ጋር አይደለም መጣላት ያለብሽ ምናምን እያለ ኤፍሬምን ሲቆጣው ምናምን ነው እንደዛ ነገር ያደረገችው። ስለዚህ ሩታ የሆነ ነገር አስባለች። ይሄን ልጅ ለመግደል፣ ይሄን ልጅ ህይወቱን ለማጥፋት ለሄርሜላ ግዴታ ህግም ለሄርሜላ እንደሚወስንባት ስላወቀች እንደገና አብርሽን ይዘነው እንውጣ ምናምን ያሉትም ደግሞ ለሰላም፣ ለፍቅር፣ ለመዝናናት፣ ለመጫወት እንዳልሆነ 100% ወቁ። ሀሳቧን አሳከች። እሷ ሀሳቧን አሳከች። አብርሽ ምንም አይነት ነገር እንትን እያለ አይደለም በአሁኑ ሰዓት። ገባችሁ አይደለ? በአሁኑ ሰዓት ምንም መተንፈስ ምን ማለት የለም። ወፍ እንደዚህ ነው አላማሽ፣ ፍላጎትሽ የኔ የነበረ አንቺ ምስጥ እስስት ደንቆሮ የሚለው ራሱ አይገልጽሽም ሩታ። መቀስ እግዚአብሔርን ነው የምላችሁ። መቀስ በጣም ባለየነሽ፣ በጣም ከሚባለው በላይ በጣም ባለየ ልክስክስ ነሽ። አብርሽን ለማጥፋት ወንድሙን አሳምነሽ ከከተማ ወጥተሽ አስከሬኑ እንኳን እዚህ ውስጥ እንዳይገኝ ለሕክምና ተሎ እንዳይደርስ ለማድረግ ለመግደል ይሄን ሁሉ ቀን አፍዝዘሽው ሰንብተሽ ህይወቱን ልታጠፊ ነበር ይዘሽ ሄድሽ የነበረው። ህይወቱን ልታጠፊ ማንም በሌለበት እንደ አሞራ ጥለሽው ልትመጭ ነበር። ለመዝናናት ነው ምናምን ብለሽ ሄድሽው። በጣም ታሳፍሪያለሽ። በጣም ማለት ነው። እፈሪ ሩታ፣ ልታፍሪ ይገባሻል። ከምሬን የምነግራችሁ ሁላችሁም እርገጧት። ይችን አህያ እርገጧት። እች አህያ ደንቆሮ የሚለው ራሱ አይገልጻትም። በጣም ባለየናት እና በደንብ አድርጋችሁ ሁላችሁም እርገጧት። በደንብ አድርጋችሁ እግዚአብሔርን ነው የምላችሁ።
እቺ ኑራ አትጠቅምም። እቺን በቃ የሆነ ገባችሁ ከት አትክልት መቁረጫ አለ አይደለ? አንገቷን በዛ ቁርጥ አድርጎ መጣልና መጣል። ከምሬ ነው የምነግራችሁ። ሌላ ምንም ነገር እንትን የሚል ነገር የለም። ብዙ ልጆች ዛሬ የሩታ ጉድ ሊወጣ ነው፣ የሩታ ጉድ ወጣ፣ ታፍሪያለሽ፣ እንትን አንገትሽን ትደፊያለሽ ምናምን እያሉ ነበር የዋሉት የአብርሽ ጓደኞች ማለት ነው። ገባችሁ አይደለ? ስለዚህ የሆነ ነገር እንዳደረገችበት 100% እርግጠኛ ነን። አብርሽ ዝም ብሎ አይደለም የወደቀው፣ ተዘጋጅተውበታል። ኤፍሬምና ሩታ አብርሽን ወስደው ከማይታወቅ ቦታ የሆነ ነገር አድርገው ጥለው ለመምጣት ነበር ሀሳባቸው። ከዛስ ዳኒና ቡዜ ጸበል ብለው ወስደው ጥለውት መጡ እንዲባል ነበር እነሱ ሀሳባቸው የነበረ። ገባቸው አይደለ? እንደዛ ነበር ሀሳባቸው። ትናንት በእያዙ ኑሮ እንደዛ ነበር ሀሳባቸው። ይኸው ማድረግ ያለባትን ነገር አሳክታለች። እንግዲህ የአብርሽን ሁኔታ ነገ ነው ያለውን ነገር ደዋውለን የምንሰማው። እንግዲህ ፈጣሪ ሆይ ቸር ወሬ ያሰማን ነው። ሁላችሁም የአብርሽ ቤተሰቦች ከባድ ነው ስሜቱ፣ በጣም ከባድ ነው። የአብርሽ አወዳደቅ ዝም ብሎ ሰው እንደዚህ ምንም ሳይሆን ዝም ብሎ የሚወርቅበት ምንም አይኬዝ የለም። የሆነ ነገር ወግተዋለች ወይ የሆነ ነገር አድርገዋለች። ያሰቡትን አሳክተዋል። በቃ ግን አትለቀቁም። ኤፍሬምም ሆነ ሩታ አትለቀቁም። እናንተ ውሾች ናችሁ። በጣም ባለየ የሚለው ራሱ አይገልጻችሁም። አንለቃችሁም ሁላችሁም ማለት ነው። እግዚአብሔርን አምላችሁ ኤፍሬምና ሩታን የሆነ ነገር ለማድረግ መዘጋጀት ነው ያለባችሁ። ሌላ ምንም እንዲህ ዝባዝንኬ የሚወራ ምናምን ነገር ማውራት የለባችሁም። ለማንኛውም ነገ ያለውን ነገር እስኪ ደውዬ ቡዜ ካነሳችልኝ ማርያም ደውላታለሁ። ያለውን ነገር ሪከርድ ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ግን ቸር ወሬ ያሰማና ባይ